ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን በወቅታዊ ጉዳዮች ላይ ቆይታ ለማድረግ እንግዶች ጋብዣለሁ። እንግዶቼ ዶክተር ሰናይት ደረጀና ኢንጂነር ለአከ ምትክር ናቸው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንኳን ደህና መጣችሁ ዶክተር ሰናይት ኢንጂነር ለአከ። እንኳን ደህና ቆየሽን ማዛ። አመሰግናለሁ። እንግዲህ በተለያዩ ቦታዎች ላይ የተለያዩ ተሳትፎችን በየግላችሁ የምታደርጉ እህትና ወንድም ናችሁ። እንግዲህ ለዛሬ ግን የተገናኘንበት ትልቁ ዓላማ ለአድማጭ ተመልካቾቻችን ግልጽ ለማድረግ ያህል ኢንጂነር ለአከ እንግዲህ የአማራ ፋኖ ብሔራዊ ኃይል በተቆጣጠራቸው ቦታዎች ላይ ጊዜያዊ የሰብአዊ እርዳታ የሚያሰባስበውን ኮሚቴ በሰብሳቢነት እየመራ እንደሆነ ይታወቃል። እንደዚሁም ደግሞ ዶክተር ሰናይት አሁን ይሄ ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴው የሚያደርገውን የመዝጊያ ወይም የማጠቃለያ ሂደቱን ፖስት በማድረግ ድጋፍ በማድረግ እና በመተባበር የመጨረሻውን ፕሮግራም እያዘጋጀሽ እንደሆነ ይታወቃል እና አድማጭ ተመልካቾች የሚመለከታቸው አካላት የዚህ ህዝብ ጉዳይ ይመለከተናል የሚል በሙሉ ስለዚህ ጉዳይ መረጃው እንዲኖረው እናንተስ ምን እያደረጋችሁ ነው የሚለውን ነገር አንስተን በዚህ በልዩ መረጃችን አጠር ያለ ውይይት እንድናደርግ ነው እንግዲህ የተገናኘነው። የምጀምረው ከኢንጂነር ለአከ ነው። ኢንጂነር ለአከ ከዚህ በፊት እንግዲህ በሮሃ ሚዲያም በተለያዩ ሚዲያዎችም በአካልም ደግሞ በተለያዩ ከተሞች በመዘዋወር ጊዜያዊ የሰብአዊ ድጋፎችን ስታሰባስቡ እንደነበረ ይታወቃል። በባለፈው በኤፕሪል 5 ደግሞ የማጠቃለያ የሰብአዊ ድጋፉ ማጠቃለያ ፕሮግራም መዘጋጀቱን እና ያንንም ደግሞ ይፋ አድርጋችሁ መስራታችሁን አስታውሳለሁ እዚህ ዋሽንግተን ዲሲ ላይ። እንደው አሁን የቀጠለ ነገር አለ ወይ? አዲስ ነገር ኖሮ ነው ወይ አዲስ ፕሮግራም የተጀመረው የሚለውን ከማንሳታችን በፊት ከዚህ ቀደም በሮሃ ሚዲያ ቀርባችሁም ሀሳባችሁን በምትገልጹ ጊዜ አራቱም ቀጠና ላይ ያሉ የፋኖ ኃይሎች በተቆጣጠሯቸው ቦታዎች ላይ ላለ የሰብአዊ ድጋፍ ጥያቄ እንደሆነ ሀብት ወይም ገንዘብ ስታሰባስቡ የነበረው ገልጻችኋል። አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ተብሎ ወደ አንድ ድርጅት መምጣቱንም ደግሞ ሰምተናል እና እንደ አጠቃላይ በዚህ ላይ ያለን ሪፍሌክሽን ሰምተን ወደ መጀመሪያው ጥያቄ ያልፋል። እሺ ማዛ በጣም አመሰግናለሁ። እሰማለሁ መጀመሪያ? አዎ ይሰማል። እሺ አመሰግናለሁ እድሉን ስለሰጠሽኝ በሮሃ ሚዲያ ላይ ለመቅረብ እና ይሄንን እንድንወያይ ለምታደርጊው አስተዋጽኦ ሁሉ ከልብ አመሰግናለሁ። እሰማለሁ? አዎ በደንብ ይሰማል። እሺ ስልክ እየመጣ እየረበሸኝ ስለሆነ ነው። እንግዲህ ያው አንቺ ገልጸሽዋል። የጊዜያዊ ኮሚቴ ተቋቁሞ የሰብአዊ እርዳታ በየከተማዎቹ ዞረን አሰባስበናል። ስራችንንም ያው ጊዜያዊ የሚለው ስም እንደሚያመለክተው ጊዜያዊ ነበረ። አጠቃለን ሬኮሜንዴሽናችንን አዘጋጅተን ወደዛ ሂደት ላይ ነው ያለ ነው። በፊዚካሊ ማለት በምድር ላይ በመገኘት ብናደርገውን በሙሉ ጨርሰናል። ይህንን ሪፖርታችንን አቅርበን እንግዲህ ስራ ወደሚቀጥለው ከመሸጋገሩ እኛም ከመበተናችን በፊት እህታችን ዶክተር ሰናይት እድል ያላገኙ ሰዎች አሉ እና ሪሊ ሪች አውት ማድረግ እንደሚፈልጉ ገለጹልን እና እናንተ ፈቃደኛ ከሆናችሁ የቨርቹዋል ኢቨንት ነው። የቨርቹዋል ኢቨንት ምንም ጊዜ መቼም የሰዓት ገደብ የለውም እና በፈቃደኛነት እኛ ያው ሙሉ ትብብር እነሱ እስካደረጉልን ድረስ እንገኛለን። በመስራት ነው የመጣ ነው። እንግዲህ የሪፍሌክሽን ከጠየቅሽኝ አይቀር እኛ ይህን ስራ ስንጀምር አንዳንድ ጥሩ ምልክቶች አይተን ነበረ። ብዙ ሰዎች የሚጠይቁን ጥያቄ ምንድን ነበር? እስቲ መጀመሪያ እነሱ አንድ ላይ ይሁኑ፣ አንድ ላይ ይምጡ የሚለው ነገር ነበረ። ትዕግስት ነው ለሁሉም ነገር የሚያስፈልገው። አፋብኃ እንግዲህ ይኸው በሰዓቱ መጥቷል በአንድነት አራቱንም ክፍለ ሀገራት ይዞ ከዛም ሌላውም በየቦታው ያለውን አማራ ሁሉ የሚያሰባስብ ነው ኃይል ነው ይሄ እና ሪሊ ሲሪየስሊ ሁሉም ሊመለከተው ይገባል። ብዙ ሰው በጊዜው የታለ አንድነቱ መጀመሪያ አንድ ሁኑ የሚል ጥያቄ ነበር ሲቀርብ የነበረው። ምንም ሪዝን የለም። አንድነቱ መጥቷል፣ በፊታችን ነው ያለው። ሁላችንም የመሰከርነው ነገር ነው። እኛም በሰዓቱ የተናገርነው ነገር ነበረ። ይሄ የአንድነት ጉዞ የመጀመሪያ ነው እያልና እንግዲህ የአንድነት አሁን ፊታችን አለ።
የተከፈተልን እድል ዶክተር ሰናይት የሰጡን እድል ትልቅ እድል ነው እና እንደው ተበታትኖ የነበረውን ሁሉ አንድ ላይ አምጥቶ ትልቅ አስተዋጽኦ የሚያደርግበት ነው። እኔ እንደዛ ለማየው በጣም አመሰግናለሁ መዓዛ። በአጭሩ ይሄን ነው የምልሽ። በጣም አመሰግናለሁ ኢንጂነር። እንደ አጠቃላይ እንግዲህ ኮሚቴው ሀሳብህን ሳጠቃልለው ማለት ነው ኮሚቴው ስራውን ጨርሶ ሪፖርት የሚያቀረበ ቢሆንም እንግዲህ በእነ ዶክተር ሰናይት አማካኝነት ሌሎች እንደው ከዚህ በፊት ሊሳተፉ ፈልገው ያልተሳተፉ እድሉን ያላገኙ እንደውም ደግሞ ከዚህ በላይ ደግሞ ድርጅቱን ወደ አንድን በመምጣቱ ምክንያት የነበሩ ጥያቄዎችን በመመለሱ ምክንያት እንግዲህ ጠቅለል ያለ አንድ የመዝጊያ ፕሮግራም ለማዘጋጀት መወሰኑ ነው። ስለዚህ በዚሁ በኮሚቴው ውስጥ የሚጠቃለል ነው ማለት ነው ስራው። ሪፖርቱ ገና አልቀረበም። ሪፖርቱ ላይ እየሰራን ያለ ነው። እስካሁን እኛ በሳምንት 2 እንሰበሰባለን። ሪፖርቱ የተለያዩ ክፍሎች አሉት። የጥንካሬ፣ ድክመት፣ እድሎች፣ አደጋዎች ይህን ሁሉ ያካትታል። የጉዟችንን ጠቅላላ ሁሉ የሚያይ ነው። ያ ሪፖርት እየተዘጋጀን ያለው የፋይናንስ ሪፖርት አለ። ብዙ የረዱ ሰዎች ላሉ ይህን ሁሉ የሚያካትት ነው። ሪፖርቱ ገና አልቀረበም። ያን እየሰራንበት ነው ያለ ነው። ከዛ በፊት ነው እንግዲህ እህታችን ዶክተር ሰናይት ይህን እድል ስጡን ብላ ጠየቀችን እና እኛም በጣም ደስ ብሎን የተቀበልናት። ታንኪዩ። ግን ትክክል ነው ያልሽው። እሺ፣ አመሰግናለሁ። ወደ ዶክተር ሰናይት ልለፍና ዶክተር ሰናይት እንግዲህ እንኳን ደህና መጣሽ ወደ ሮሃ። ፎርማሊ እንኳን ተገናኘን። ኢንፎርማሊ በብዙ ስራዎች እንገናኛለን። በብዙ የማከብርና የማመሰግን እህት ነሽ። ዛሬ እንግዲህ የተገናኘንበት እንግዲህ አንቺ በኃላፊነት የምትወስጂው እና እንደ አጠቃላይ ከጊዜያዊ የሀብት አሰባሳቢ ወይም ደግሞ የሰብአዊ ድጋፍ አሰባሳቢ ኮሚቴው ጋር ለመስራት ያሰብሽው ፕሮጀክት በተመለከተ ለማውራት ነው እና እንደ አጠቃላይ የአፋብኃን መመስረት አስመልክቶ ያለሽን ሪፍሌክሽን ያለሽን ሀሳብ ካነሳሽ በኋላ ይሄን ሀሳብ ለምንድን ነው እንግዲህ ነው የዚህ ቴሌቶን ዋና ዓላማ እንደው ከዚህ ከመዝጊያው ከተጠናቀቀ በኋላስ እንደ አዲስ ይሄን ነገር ለመስራት ምንድን ነው ያነሳሳሽ? ፕሮጀክቱስ እስካሁን ድረስ በምን ያህል ደረጃ ሄዷል የሚለውን ነገር ዘርዘር አድርገሽ ይገልጽ። እሺ፣ በጣም አመሰግናለሁ እህቴ መዓዛ። በጣም ሮሃ ቲቪ ላይ ቀርቤ እንዳወራ እድል ስለሰጠሽኝ አመሰግናለሁ። አንቺንም ባልደረቦችሽንም አገር ቤትም እዚህ ያላችሁ በጣም ተግታችሁ ለዚህ ህዝብ ትግል ድምፅ እየሆናችሁ ያላችሁትን ሁሉ በጣም ለጥረታችሁ ለምትሰሩት ሁሉ መስዋዕትነት ማመስገን እፈልጋለሁኝ። በጣም ክብር ይሰማኛል እዚህ ፕላትፎርም ላይ በመቅረቤ። ቀጥሎ ቅድም ላከ በደንብ እንዳስረዳው እንግዲህ ያው እንደምታውቁት የፋኖ ትግል የጠቅላላው የአማራ ትግል ፓርት ኦፍ ኢት ነው አይደለ? የእሱ ቀጣይ ነው። ብዙ የመጣንበት ወጣ ወረዳ አለ። የፋኖ ደግሞ በራሱ ቤቱን ሸጦ ንብረቱን ሸጦ ለህዝቤ ብሎ ሲወጣ ራሱ የወጣበት ብዙ ውጣ ወረዳ አለ። የውጭ ምክንያቶች፣ የውስጥ ተግዳሮቶች። በዛ ላይ በተለይ ባለፉት 2 ዓመታት መንግስት እንዳለ ጦር ነው ያወረደው። ከሌላ ሀገር ላይ ጋር የሚዋጋ በሚመስል ሁኔታ ነው በአየር በምድር ጦር እየወረደ ያለው። ኮሚኒኬሽን የለም፣ ባንኪንግ አገልግሎት የለም፣ ደሞዝ በስነስርዓት አይደርስም። በጣም ያለው ችግር ከዚህ በፊት በየቦታው ጄኖሳይድ አለ፣ ታርጌቲንግ አለ፣ ዘር ጭፍጨፋ አለ እያልን ብዙ አንቺ ታውቂዋለሽ ሪፖርት ሲደረግ ብዙ ኦልሬዲ በትልቅ ችግር ውስጥ ያለ ህዝብ ነው። ግን ከፍተኛ ጦርነት ተከፍቶበት ሲቪሊያኑ በቃኝ ብሎ ተዋጊው ዴይ ቱ ዴይ የሚኖርበት አይነት ሁኔታ፣ ነገ የሚመጣው ነገር ፕሪዲክተብል ባልሆነበት ሁኔታ ነው እንግዲህ ህዝባችን ያለው። የፋኖ ትግልም በዛ ውስጥ ነው ዲቨሎፕ ያደረገው። እንደምታውቂው በጣም ብዙ በተበታተነ ሁኔታ የፋኖ ዩኒቶች በተበታተነ ሁኔታ በተለያየ ጊዜ ጀምረው በሰሜኑ ጦርነት ጊዜ የበለጡ በስፋት የመሰልጠን ጉዳይ ነበር ለህልውና ሁሉም ሰው ወጥቶ ሲታገል። ከዛም ደግሞ የተለያዩ ኤፈርቶች ነበሩ ወደ አንድ ለማምጣት የተለያዩ ቦታ የነበሩ ዩኒቶችን ላይ እንደ አማራ ፋኖ አንድነት ካውንስል። ከዛ በኋላ ሙሉ በሙሉ ጦርነት ተከፍቶ ደግሞ ኮሚኒኬሽን ሲዘጋ ብዙ ሰው ደግሞ በራሱ ብርጌድ ሻለቃ እየመሰረተ ከነበሩት ዩኒቶችን ውጭ በየራሱ ኦርጋናይዝ እያደረገ ብዙ ከትስስር ውጭ የሆኑ ዩኒቶች ደግሞ ሲፈጠሩ እንደምታውቂው በእዝ ደረጃ ደግሞ ወደ የክፍለ ሀገሩ እስከ 7 እና 8 እዞች ተፈጥረው ነበረ እና በአጭሩ ከአማራ ፕላትፎርም አልፎ ወደ የክፍለ ሀገሩ እዞቹ
ለቬቲንግም ይሁን በተለያየ በተፈጠሩ ችግሮች በአካሄድ ልዩነቶች ወደ ወታደራዊ እዞች አደረጃጀቶች ተቀይረው በሄዱበት ጊዜ ሀብት ማሰባሰብም ትዝ ይልሽ እንደሆነ በየክፍለ ሀገሩ ተከፋፍሎ ነበረ እና ያ ጊዜ እንደምናውቀው ችግር የፈጠሩ ሶሉሽን ነው። ፋኖቹ እዚህ በተፈጠሩ የተለያዩ ልዩነቶች አማራ ማህበራት በአንድ ላይ እንደ አማራ የሚሰሩ ፕላትፎርሞች ከፍተኛ ተግዳሮቶች የገጠሟቸው ጊዜ ነው። ቮለንቲሮች በከፍተኛ ሁኔታ እናንተም ጋዜጠኞች ለአማራ እሰራለሁ የሚል ሁሉ ያን አጋጣሚ ተጠቅሞ የነዛን ክፍፍሎች ተጠቅሞ ከፍተኛ ካራክተር አሳሲኔሽን የሚደረግበት የስብዕና እርድር የሚባለው የሚደረግበት ጊዜ ነበረ። አልፈሽበታል ሁላችሁም፣ ላከም ሁላችንም ሌሎችም ሁሉ እና ያንን እንግዲህ ኮንትሮል አድርጎ አት ዘ ሴም ታይም የነበረውን ጋፕ ማሟላት ስለነበራቸው አማራጭ ስለሌላቸው ፋኖቹ ቴምፖራሪ ሶሉሽን መስጠት ስለነበረባቸው በየክፍለ ሀገሩ አሰባስበው እንደገና ሌሎች ደግሞ አማሮች አንድ ነገር ደከም ሲል የአማራ ትግል የህዝብ ትግል ስለሆነ ሁሉም ደረቱን ሰጥቶ የሚወጣ አለ ደግሞ እሺ ብለው በየክፍለ ሀገሩ ተከፋፍለው ወጥተው ሀብት የማሰባሰቡን ስራ በተቆጣጠሩባቸው 4 ዞች ሌሎችም እስከ 7-8 የነበሩት ዞች በተቆጣጠሩባቸው ቦታዎች ለሰብአዊ ድጋፍ የሚሆን ሲያሰባስቡ ነበር። እንግዲህ በዛን ጊዜ እኔ ባለፉት 10 ዓመታት በተለያየ ለሰብአዊ መብትም ጋር በተገናኘ ከአማራ ትግል ጋር በማደራጀትም ጋር የተገናኘ ስሰራ የነበርኩ ስለሆነ ከዛም አልፎ ከጀኖሳይድ ጋር በተገናኘ ባለፉት 2-3 ዓመታት በጣም ክትትል የሚጠይቅ ስራ ስለነበረ በአጋጣሚ በዛን ጊዜ የኮማንዶቹ የድጋፍ አሰባሳቢ አሳይን ባደረጉበት ጊዜ ውጭ ሀገር ባሉ ኮሚቴ ሜምበሮቻቸውን በኩል አንዳንድ ደግሞ መሬት ላይ ካሉም ከፋኖ አካሎች እንድደግፍ ተጠይቄ ነበረ። ግን በዛን ጊዜ ኢቭን ኢፍ አስፈላጊ ሆኖባቸው በዛ መልኩ ቢያሰባስቡ ስንሰራ ከከረምነው ስራ በአማራ ፕላትፎርም ሌቭል ማለት ነው ከጀርባ የምችለውን ያህል እነዚህን ኮሚቴዎች አግዣለሁ። ግን በፊት ለፊት ወጥቶ ያንን ማገዝ ኦልሬዲ ከነበረው ሌላ ክፍፍል ጋር ደግሞ በኋላ ለምንሰራው ስራ ሌሎች አስቸጋሪ ነገሮች እንዳይፈጥር በሚል ሪስፔክትፉሊ ቃል ገብቼ ነበር። ወደፊት አንድ ፕላትፎርም ስትፈጥሩ ዋቴቨር ኢት ቴክስ የምችለውን ያላግዛለሁ የሚል ይህን እንግዲህ ያው በጂፒኢ በኩል በተለያዩ የሲቪክ አማራ ማህበራት በኩል ኤፒዩ ሜምበር ነበርኩኝ፣ አመራርም ላይ ነበርኩ። በኋላ ጂፒኢ ላይ ደግሞ አሁን ዳይሬክተር ነኝ። በዛ ሲቪክ ስራዎች ላይ ከምሰራበት ውጭ እንደ አንድ ኢንዲቪጁዋል እንደ ግለሰብ አማራነቴ ደግሞ በእኔ አስተሳሰብ ከሚመሳሰሉ ጋር እንደ ቲንክ ታንክ አድርገን የተለያዩ ስሞችን ቀይሯል። ባለፉት 10 ዓመታት ውስጥ የተለያዩ ሰዎች ይወጡ የገቡ አሉ። ግን ጥቁር አንበሳ 2 ወልታ ሌሎችም ስሞች ነበሩት። አሁን ደግሞ አማራ ዘብ በሚባል ቲንክ ታንክ የተለያየ ትግሉን የምናግዝበት ስብስብ አለን። ያ የተመዘገበ አይደለም። ልክ አሁን እንደ ለንደን ፋኖ ሄዶ ተመዝግቦ አይደለም ትልቅ ስራዎችን የሚሰራው አይደለም። ይሄን ነገር ማቆም አለብን ብለው ነው ወጥተው በቻሉት አጋጣሚ ማህበሮችንም ያግዛሉ። ጥሩ ኤግዛምፕል ይሄ አማራ ጋርድ እነሱ የሚሄዱበት አካሄድ ስለሆነልኝ ነው እና አማራ ዘብም ላይ እንደ ኤኒ መስራት ያለበትን የአማራን የፋኖች ኮሚቴ አሁን ለዚህ ኳሊፋይ ያደርጋል። ኢቭን የአማራ ማህበራት እንዲህ ልንሰባሰብበት የቻልንበት ምክንያት በየግላችን የተወሰኑ ላይክ ማህበራት የሚሆን ኢኒሼቲቭ ሊሞክሩ ሲሉ ሰዎች መጥተው አግዙን ይላሉ። በግል ብዙ ማግዛቸው ኢኒሼቲቮች አሉ። ስለዚህ በስማችን ከሚሆን አንዳንዴ ኦቨር ታይም ከ7 እስከ 20 ቁጥራችን ይቀያየራል። ግን አትሊስት የሆነ የስብስብ ስም ብንሰጠው የምንሰራው ስራ እኛ ጥለን ስንወጣ ለሚቀጥለው ይተላለፋል በሚል የምንሰራበት ቲንክ ታንክ ነው እና ያንን በመጠቀም አሁን 4 እዞች አንድ ላይ እየሰሩ ነው። ይሄ አንድነቱ ከመታወጁ በፊት ነው። ኤፕሪል 5 ላይ የመጨረሻ ኮሚቴያቸው ኤፕሪል 5 ላይ የመጨረሻውን የአዳራሽ ድጋፍ ስብሰባ ያደርጋል ሲባል እንደ ስብስብ ለማገዝ አስበን አንፎርቹኔትሊ ነገሮች ሳይሳኩልን ኤፕሪል 5 ዲሲ ሳልገኝ ቀርቻለሁ። በዛ አጋጣሚ የመጨረሻ መሆኑን ስሰማ ይሄንን ማንዴቱን ሳይጨርስ በፊት ኮሚቴው አንድ ጊዜ የመጨረሻ ቴሌቶን ደግሞ ብናግዛቸው ጀስት ላይክ ዲሲ ላይ ያሉ ማህበራት ሆስት እንዳደረጓቸው ዳላስ ሲሄዱ ዳላስ ያለው ማህበር ሆስት እንዳደረጋቸው እኛ ደግሞ ቨርቹዋሊ ቴሌቶኑን ይሄንን የአራቱ ኮማንዶችን የጊዜያዊ የሰብአዊ መብት ድጋፍ ኮሚቴ ለምን ሆስት አናደርጋቸውም በሚል መጀመሪያ ፋኖችን አነጋገርን። ምክንያቱም ማንዴታቸውን ከጨረሱ በኋላ ሄደን ጠይቀን መጫን አልፈለግንም።
ከዛ በኋላ ደግሞ ኮሚቴዎቹን ተነጋገርን። ከዛ ፋኖቹ ከራሳቸው ኮሚቴዎች ጋር ተነጋግረው በተቻለ መጠን ቶሎ አድርጉት የሚል ነገር ብቻ ነው መልስ የሰጡን። እኔ ይሄ አንድነቱ እንደሚታወጅ ሁሉ አናቅም ነበር። የመጨረሻ የገባነውን ፕሮሚስ አትሊስት ይህን ኮሚቴውን እንደ መውጫ ትልቅ ቴሌቶን ተደርጎ ለገንዘቡ ብቻ ሳይሆን አንድነቱንም ሁሉም ማህበራትም፣ ጋዜጠኞችም፣ አርቲስቶችም ለዚህ ትግል ያሉ ሁሉ እንደው ይሁንታቸውን የሚያሳዩበት ትልቁ እንደው ለኦፐሬሽን አንድነት የተከፈለው ዋጋ በዛ ምክንያት ብዙ ነፃ የወጡ ቦታዎች አሉ። እዛ ላይ ደግሞ እንደምታውቂው አሁን እንኳን WFP ሪፖርት ሲያወጣ አማራ ክልልን ዘሎታል። አሰስ እንኳን አልተደረገም ኒዱ። ስለዚህ ያን መንግስት እንኳን እያለመነ ነው ህዝቡን እያበላ ያለው፣ እንኳንስ ፋኖ ምን ሊያበላቸው ነው? እና ለእነዚህ ህዝባዊ አስተዳደሮች የግድ የሆነ ድጋፍ ያስፈልጋል። ስለዚህ ማንዴታቸውን ብዙ ስቃይ አይተዋል። በየብዙ ቦታ እየተሰደቡ ምን እያሉ ነው ይህንን ስራ የሰሩት የኮሚቴ ሜምበሮቹ። በሚገባው መልክ አደረጃጀቶች ደግፈናቸዋል ብዬ አላስብም፣ ግን አትሊስት እነሱንም እናመሰግንበታለን። ህዝባዊ አስተዳደር የሚዘረጋውንም የሆነ ትልቅ ነገርም ባይሆን ፖዘቲቭ አለንላችሁ ለማለት ህዝቡን ማሳያ ይሆነናል። ሌላ ደግሞ ይሁንታችንንም ለምታደርጉት ተጋድሎ ህዝባችሁ አጠገባችሁ ነን የሚለውን ለሁሉም እድል ለመስጠት ነው። እስከዛሬ ድጋፉን ላላሳየ ሁሉ በስሙ በአማራ ስም ተደራጅቶ ቁጭ ብሎ ግን ድጋፉን አንድ ላይ ማሳየት ካልቻለ ስሙን ዝም ብለን ይዘን የተቀመጥ ነው ማለት ነው እና ያን እድል ለመስጠት ነበረ ሆስት ልናደርግ ያሰብኩ። መልካም አጋጣሚ ሆኖ በአጋጣሚ እኛ ያንን ለማድረግ እየተዘጋጀን ደግሞ የቋራ ዲክሌሬሽን ታወጀ ማለት ነው። ይሄማ እንደውም መልካም አጋጣሚ ነው። ያለውን ጋፕ ብሪጅ ያደርግላቸዋል። ይሄኛው ኮሚቴ ጨርሶ የራሳቸውን ቋሚውን ወደፊቱን ሲያቋቁሙ እስከዛ ድረስ ብሪጅ ማድረግ ይሆናል በሚል እንግዲህ በደስታ ስራውን ቀጥለናል ማለት ነው። እዚህ ላይ ላቀመለሽ እንዳለ እስካሁን የተሰሩትን በዚሁ ልቀጥል ባጭሩ። እሱንም ስለጠየቅ ምንድን ነው የምትቀጥልኝ? ያው ዞሮ ዞሮ ቤዚክሊ ስራውን አንቺ ስለሆንሽ እየመራሽው ያለው ጥያቄዎቼ ወደ አንቺ ያተኩራሉና ጥሩ ነው አድርገሽ ነው ያብራራሽልን መነሻ እና የታሰበውን እቅድ ማለት ነው። እስካሁን ምን ስራዎች ተሰርተዋል? ምንድን ነው ኤክስፔክት የምታደርጉትስ ሮሃት ቤተሰብ? እሺ አመሰግናለሁ። ያው በመጀመሪያ ይሁንታቸው ሙሉ በሙሉ የአራቱ ኮማንድ ሊደርሽፕ የነበሩት አሁን በአማራ ፋኖ ብሔራዊ ኃይል ደግሞ ሊደርሽፕ ላይ ያሉት ማለት ነው ይህንን ኢቨንት እንዲደረግ የመጨረሻ የመውጫ ኢቨንት እንዲደረግ ይሁንታቸውን ሰጥተዋል። ኮሚቴውም ከተሰጣቸው ጊዜ ሪፖርታቸውን እንዲያዘጋጁ ይህም ሲያልቅ እንግዲህ አብሮ ቅድም ላክ ያለው ሪፖርት ውስጥ ይገባል ማለት ነው። አብሮ የሚጠናቀቅ ስለሆነ ከስራ ጊዜያቸው ጋር ትንሽ ኤክስቴንድ ተደርጎላቸው እየሰሩት ነው። በዚህም ምክንያት መጀመሪያ ያደረግነው ነገር ከኮሚቴዎች ጋር መሰብሰብ ነው። ከኮሚቴ አባላቶቹ ጋር ማለት ነው ተሰብስበን አንድ ነገር በጣም ግልጽ ማድረግ የምፈልገው ባንክ አካውንቱ እስከዛሬ ሲጠቀሙበት የነበረው ባንክ አካውንት ነው ጥቅም ላይ የሚውለው። ይሄ ለሰብአዊ መብት የሚደረግ ድጋፍ ነው። ለዚህም በግለሰብ አካውንት ከማድረግ የአማራ ስብስቦች ሁልጊዜ እንደ ስብስብ እስከዛሬ ባለን ታሪክ በተቋማዊ በሆነ ሁኔታ ሲሰበሰብ በግለሰብ አካውንት ተሰብስበዋል። በተደራጀ ሁኔታ ሲሰበሰብ ማለት ነው። ይህ እንግዲህ በኤኤፍም በወንፈልም ከዛ በፊትም የነበሩን በጣም መልካም ኤግዛምፕሎች የሚያሳየው ያ ነው። አንዱ ተጠያቂነትን ወይም ደግሞ ተከታትሎ ነገሮችን ኦዲትም ለማድረግ ለማስረዳትም የሚያቀለው በጣም ሴንትራላይዝድ በሆነ ሁኔታ መሰብሰቡ ነው እና ፋናን ሄደው አናግረው ተቋም እንዲሆን ይሄ ፋና የሚቆጣጠረው አካውንት አይደለም፣ ሌላ ለነሱ ለዚህ ለሰብአዊ ድጋፍ መሰብሰቢያ የሚሆን ሰፓሬት አካውንት ነው የከፈቱላቸው። በዛ ነው ሲሰበስቡ የከረሙት። አሁንም በዛው ነው የሚሰበሰበው። አዲስ አማራ ጋርድም ይሁን ሌሎች ይህን ሊያግዙ የሚመጡ ተቋማቶችም ይሁኑ ሚዲያዎችም ይሁኑ ታዋቂ ሰዎችም ይሁኑ ኢንዶርስ የሚያደርጉ የዚህ ፋይናንስ ጋር ምንም አይገናኙም። ኮሚቴው ነው አክሰሱ የሚኖረው ደሴም አካውንት ነው። ይሄ አንድ መጥራት ያለበት ነገር ነው። ብዙ እንደምታውቂው ከገንዘብ ጋር የተገናኘ ነገር ሲኖር ሁልጊዜ ብዙ አውቆም ሆነ ሳይታወቅ ውዥንብር የሚፈጥር ነገር ስለሚነገር ማለት ነው እና ፋና ኢንዩዝ የተደረገው ያው ፌዴሬሽን ኦፍ አማራስ ኢን ኖርዝ አሜሪካ ያሉ ወደ 14 የሚሆኑ ስብስቦች ኮዋሊሽን ነው እንደ ተቋም ለዚህ ኮሚቴ አዲስ አካውንት አውጥቶ እነሱ የሚቆጣጠሩት ነው የሰጠው። ለሰብአዊ ድጋፉ የሚሆን ነው ማለት ነው። ይሄ ሲያልቅም
እንትን የሚል ነው ማለት ነው። ኦዲት ተደርጎ ነገር ነው ማለት ነው። በዛ አካውንት ነው ስብሰባው የሚደረገው። ከእነሱ ጋር ይህንን ስብሰባ ካደረግን በኋላ ቀጥሎ ያደረግነው ነገር ቴሌቶን እንደመሆኑ ሚዲያዎች ያስፈልጋሉ። ሚዲያዎችን ኮንታክት ማድረግ አለብን። በጣም ብዙ ሌሎች ውዥንብሮች አሁን እያየሁ ነው። ሚዲያዎችን መጠርነፍ ነው፣ ለአንድ ለሆነ ጉዳይ ብቻ የሚውል ነገርን እንዲያቀርቡ ማድረግ። ይህ አሁን ለእኔ በጣም ያስደንቀኛል። የአዳራሽ ስብሰባ ቢሆን ኖሮ አዳራሽ ተጠርቶ ሚዲያ አታረጊበትም። ቴሌቶን ባይ ኢትስ ኔቸር ያለ ሚዲያ የተደረገ ቴሌቶን የለም በዓለም ላይ። ስለዚህ ለቴሌቶን ሚዲያ ለምን ፖስተር ላይ ሎጎዎች ገቡ የሚለው በራሱ ለእኔ ሪዲክለስ ነው። ቴሌቶን ባይ ኔቸር ያለ ሚዲያ አይሰራም። እነዚህ ሚዲያዎች በብዛት የፋኑን ውሎ ቀን በቀን የሚያቀርቡ የሚተነትኑ ዜና የሚያቀርቡ ናቸው ባይት ኔቸር። አብዛኞቹ የአማራ ሚዲያ ካውንስልም ደግሞ አባላት ናቸው፣ ጥቂቶቹ አይደሉም። ስለዚህ ይሄ ደግሞ ያ ትግሉን የሚያቀርቡበት ነገር ላይ ለዛ ውስጥ ላለ ህዝብ ብዙ ጊዜ ስለ ድሮን አታክ፣ ስለ ሲቪሊያኑ፣ ስለ ሴቶች መደፈር፣ መገፋት፣ ብዙ መከላከያ የሚያደርሰውን ጉዳት ሁላችሁም ሮሃ ቲቪም እንግዲህ አንዱ ፓርቲሲፓንት ነው ብሮድካስት ስለማድረግ ሲዘግቡ ነው እነዛ ሚዲያዎች የሚውሉት እና በጣም ከዛ የራቀ ጉዳይ አይደለም ለሰብአዊ ድጋፍ የሚውለውን ቴሌቶን ማስተላለፍ ማለት ነው። ለዛ ሲባል ሚዲያዎችን ኮንታክት አድርገናል። እግዚአብሔር እሱ ይበላችሁ፣ ለዚህ ህዝብ ይሁን ብላችሁ ስለተገኛችሁ ያንን ማስታወቂያዎችን ራን ከማድረግ ኢንተርቪዎችን ራን ከማድረግ ጀምሮ ጉዳዮች ህዝብ ቢጠይቅ ማጥራት እንዲቻል እስከ ጁን 22 ነው የቴሌቶን የታሰበው። ያን ከማድረግ ጀምሮ የዕለት ሁለት ደግሞ በሚቻል መልክ ሆል ዴይ ተከፋፍሎ ፕሮግራሙን ብሮድካስት በማድረግ ለመስማማት ነው ሚዲያዎች የተገኙት። አንደኛው የሚዲያ ስራ እየተሰራ ነው፣ ኮንታክት ተደርጎ እንጂ እንደምታዩት ይሄም ኢንተርቪው የዛ አካል ነው። ሁለተኛው ክፍል ሰብኮሚቴያችን የአውትሪች ነው። አውትሪች ማለት በዓለም አቀፍ ደረጃ በአማራ ስም የተደራጁ ስብስቦችን እኛ እስካወቅን ድረስ ካላወቅንም ከትልቅ ይቅርታ ጋር ያው እንግዲህ የተለያዩ ማህበራት በኩል እነላከንም ኮንታክት በማድረግ ፖስተሮች ላይ ከዚህ በፊት የወጡ ኮንታክቶች አሉ። ኮንታክት ብታደርጉን እናሳትፋለን። ግን እስካሁን ወደ 60 ማህበራትን ግሎባሊ ማለት ነው ሊስት የተደረጉ ደብዳቤዎች ልከናል። ይህም ምንድነው የቴሌቶኑ ቀን መጥተው ስለ አማራ ፋኖ ብሔራዊ ኃይል መመስረት ያላቸውን ሀሳብ ወይም ደስታቸውን የሚገልጹበት ከዛ በኋላ ደግሞ አሁን ለህዝባችን የምንቆምበት ጊዜ ስለሆነ እንዴት አድርገው ሜምበሮቻቸውን ያላቸውን ሀሳብ ለዚህ ሰብአዊ ድጋፍ እንዴት መቆም እንዳለብን ማስተላለፍ እንዳለብን ድጋፋቸውን እንዲሰጡ የዛን ቀን መልእክት እንዲያስተላልፉ ኮንታክት ተደርገው ከዛም ደግሞ በሌላ መንገድ ማገዝ ከፈለጉ ይሄ የህዝብ ጉዳይ ስለሆነ የተወሰነ ሰው ብቻ አንቆላ አዘጋጀው የሚለው ነገር አይደለም። ሁሉንም የምንጋብዝበት የአውትሪች ሰብኮሚቴ ወደ 60 ድርጅቶች ደብዳቤ ተጽፎላቸዋል። ኦልሬዲ ጆይን እያደረጉ ነው ማለት ነው። የመጨረሻው ደግሞ ኢቨንት ኮሚቴ አለ። ኢቨንት ኮሚቴው እንግዲህ ሰክሰስፉሊ ጁን 22 ሰክሰስፉሊ ዊዛውት ኤኒ ሂች ቅደም ተከተል በማስያዝ ሰዎችን ኮንታክት አድርጎ በማስገባት የኢቨንት ስራውን ኮንትሮል ማድረግ ኤምሲ ምናምን ሆስት መሆን ማለት ነው የዕለቱ ቀን። ያንን የሚሰሩ ግሩፖች አሉን። ሴም ኢቨንት ኦርጋናይዚንግ ቲም ውስጥ ያሉት ደግሞ ቲክቶክ ፕሮግራሞችን፣ ትዊተር ስፔሶችን፣ ፌስቡክ ላይቮችን በተለያዩ ፕላትፎርም ደግሞ ለህዝቡ እንደዚህ የሚደረገውን ነገር ያቀርባል ማለት ነው። ሌላ ያው እስካሁን ሚዲያዎችን ሪቻውት አድርገናል። ኦርጋናይዜሽን እና ስብስቦችን ኮአሊሽኖችን ሪቻውት አድርገናል። ፎርማል የሚሆኑ ኢንፎርማል ተመዘገቡም አልተመዘገቡም ለአማራ ህዝብ እስከሰሩ ድረስ ኢምፓክት እስካላቸው ድረስ ኮንታክት እያደረግን ነው። ሌላው ደግሞ ፕሮሚነንት ኢንዲቪጁዋሎችን፣ ኦፒኒየን ሊደሮችን፣ አርቲስቶችን ሁሉ ኢንቮልቭ ለማድረግ እየሰራን ነው ማለት ነው። አመሰግናለሁ። በጣም አመሰግናለሁ ዶክተር ሰናይት። ወደ ኢንጀላ ከልምጣን ምናልባት በዚህ ሂደት ላይ የጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴው ሚና ምን ይመስላል? እሰማለሁ። ኦኬ፣ ሚናው ምን ይመስላል? እንግዲህ ዶክተር ሰናይት አዲስ ኢነርጂ ነው ይዛለን የመጣችው። በጣም ደስ ብሎናል። በጣም አድካሚ ነው ስራው። ብዙ ከግራ ከቀኝ እናንተም አሁን ጠቅሳችሁታል በውይይታችሁ ላይ ብዙ መከራ እናንትን ያለበት ነው። ግን ዞሮ እኔ ልጠቅሰው የምፈልገው
ወደኋላ የምንልበት ጉዳይ አይደለም። ይሄ የጀመርነው ስራ እንደው ተዘርዝረው አልቅም ያለው ግፍና መከራ። ቤተ እምነቶች ነው ረክሰዋል። ሴቶቻችን በሺህ የሚቆጠሩ ተደፍረዋል። ጽንሶች እንዳይወለዱ በማህፀን እንዳሉ በስለት ተሸልተዋል። ይሄን ታውቃላችሁ ሁላችሁም። እርጉዞች በቃ እንዳትወልዱ ተብለው ነው አማራ አይወለድም በማለት ነው። የገበሬው ምርት በፈንጅ እንዲቃጠልና ህዝባችን በረሃብ እንዲያርቅ ተደርጓል። ትምህርት ቤቶች ፈርሰዋል። ያልፈረሱትም ደግሞ የጨፍጫፊው ስርዓት ካምፕ ሆነው አይተነዋል። በሙሉ ስዕሉን ሁሉ አይተነዋል። ምርቶች ወድመዋል፣ ተቃጥለዋል። ከሞት የተረፉ ህፃናት ወላጅ አልባ ሆነው በቃ መኖር ከጀመሩ አሁን ወደ ዓመታት መቁጠር ተጀምሯል ማለት ነው። እና በዲያስፖራ እንኳን ያለን ሰዎች ስፖንሰር አድርገን ልጆች የምናሳድግበት ጊዜ ላይ ያለ ነው። ይሄ የሰብአዊ እርዳታ የሚቆም አይደለም፣ ምንጊዜ መቀጠል ያለበት ነው፣ አስፈላጊ ነው። ለዚህ ያለን ሞራል ምንድን ነው? ይሄ ነው የሚባል አይደለም፣ በጣም ከፍ ያለ ነው የተነሳንበት። ዋናው ግን እኔ እዚህ ፕሮግራም ላይ ልገልጽ የምፈልገው አሁን ዶክተር ሰናይት እንደገለጸችው እድሉን ከፍተነዋል፣ ለሁሉም ተከፍቷል። አሁን ሰፋ ያለ ወደ 60 የሚሆኑ ድርጅቶች ተልኮላቸዋል ደብዳቤ። አንዳንዶቹም እየመለሱ ነው በጣም ፖዚቲቭ በሆነ መንገድ። እከሌ አይደለም አማራ ነኝ ያለ ሁሉ እንኳን አማራ ነኝ አማራነት ብቻ ሳይሆን ኢትዮጵያዊ ነኝ ያለ ሰው ነኝ ያለ ሁሉ ተረባርቦ መጥቶ የሚረዳበት ነው፣ እርዳታውን የሚሰጥበት ነው። እና ከፍ ያለ ወኔ ነው ያለን። የኛ ኮሚቴ በጣም ነው አሁን ከመጣልን አቅምና ጉልበት ጋር በጣም ደስ ብሎ ነው የምንሰራው። ይህን ነው ልልሽ የምችለው። ማዛ እንግዲህ ታውቂዋለሽ አንቺ ከአሁን በፊት እኔም አንቺም በአንድ ኢቨንት ላይ ሁለት ኢቨንቶች ላይ ተገናኝተናል። አሁን ደግሞ ይሄ ቨርቹዋል ኢቨንት ትልቅ አቅም ይፈጥርናል። ልምድ ያላቸው ሰዎች አሉ። ዶክተር ሰናይት በዚህ ጉዳይ ቀደም ብላ ሰርታለች። የዛሬ 3 ዓመት አትሊስት በዚህ በአማራ ኤመርጀንሲ ፈንድ ላይ ሰክሰስፉል ሆነ ኢቨንት ነው የተሰራው። አሁንም የምንጠብቀው ያን አይነት አቅም የአማራው ልጅ ከግራ ከቀኝ ተሰብስቦ መጥቶ ለወገኑ እንዲቆም ነው። ትልቅ ኃላፊነት አለብን። ዳያስፖራ የተቀመጥን ሰዎች በሙሉ ድሮ የምንወጣ አሁን የምንወጣ ትልቅ ኃላፊነት አለብን። በዚህ ቦታ ላይ ተገኝቶ ለህዝባችን ድምፅ መሆን በጣም በጣም ትልቅ ክብር ነው እና ወደኋላ የምንልበት ጉዳይ ለማዛ ይሄን ነው ልሽ የምችለው። ትልቅ ኢነርጂና አቅም ነው ያለን። ቴንክ ዩ በጣም አመሰግናለሁ። ወደ ዶክተር ሰናይት ልመልሰው። ዶክተር ሰናይት አብዛኞቹን ነገሮች አንስተሻቸዋል። ምናልባት በቀሪ ጊዜዎች ውስጥ ከሚዲያዎች ምን ትጠብቃላችሁ? ከጋዜጠኞች እና ከሚዲያዎች፣ ከአማራ ማህበራት እንደዚሁም ደግሞ ከተለያዩ ባለድርሻ አካላት ምን ትጠብቃላችሁ የሚለውን መልእክት አስተላልፈች። በዚሁም ደግሞ የአማራ ዘብ የሚል ስታነሺ ነበር። በተከታታይ ፕሮግራሞችንም ማስታወቂያዎችንም በዛ ገጽ ላይ የተካሄደ አይቻለሁኝ። እኔ በተወሰነ መልኩ ቅድም አብራርተሽዋል። ቲንክ ታንክ ነው። ስለዚህ ይህስ አደረጃጀት እስከምን ድረስ ነው ሚናው? በዚህ ሂደት ብቻ ይጠናቀቃል? ወደፊት ምን ይቀዳለው የሚለው? እሺ፣ በጣም አመሰግናለሁ። በመጀመሪያ ከሚዲያዎች ላልሽው ከሚዲያዎች ምን ትጠብቃላችሁ? ከዛ በፊት ከማመስገን ልጀምር። ምክንያቱም እንደምታውቂው የማይካድ የአማራ ሲቪክ ማህበራት የማይካድ ትልቅ ተግዳሮት አጋጥሞት ነበር። ባለፉት 2 ዓመታት ውስጥ ሊስት ተደርገው ዴሊበሬትሊ ዲስማንትን ለማድረግ የተሰራበት ሁኔታ ነበረ። ይሄ ምንም መሬት ላይ ፋኖች ላይ ከተሰራው የተለየ አይደለም። ውጪ በጣም ብዙ የውጭ አደረጃጀቶች የተለያየ መሰባጠሮች ደርሰውበታል። በዛ ሁኔታ ነው እንግዲህ በመሀል ጋፕ እንዳይፈጠር ፋኖች የአማራ ትግል ደስ የሚለው ነገሮችን ራሱ ሰልፍ ኦርጋናይዝ ያደርጋል። ማንም ቢደክም በራሱ ጊዜ ቆይቶ እስከሚጠነክር ቦታ የሚሞላ አይጠፋም እና በዛን ጊዜ አሳይን ያደረጓቸውን እንደ በየክፍለ ሀገሩ እንዳሉ እዞቹም በኋላ ደግሞ አንድ ላይ መጥተው ደግሞ ትዝ ይልሽ እንደሆነ አትላንታ ላይ ለሰራችሁት ስራ እንደውም ተገኝቼ ነበረ። ሌሎችም በአጠቃላይ ብዙ የማህበራት ሰዎችም ተገኝተው ነበር። ባይዴን ትልቁ ሞገድ አልፎ ነበር፣ አስቸጋሪው ነገር ማለት ነው። አንድ ላይ እስከምትመጡ ድረስ ያንን ጋር ከኢትዮጵያ ኡጋንዳ፣ ከኡጋንዳ ናይሮቢ፣ ሩዋንዳ፣ አሜሪካ፣ ዩሮፕ ትልቅ ግንኙነት ፈጥራችሁ
ከጋዜጠኝነትን ብቻ ሳይሆን ባለህ ባይነት እነዚህን የተመደቡ ሰዎች በከፍተኛ ሁኔታ ረድታችኋል እና አንዱ ሲደክመው አንዱ እንደሚገባ የአማራ ትግል ማሳያ ነው ይሄ እና ከፍተኛ ምስጋና ማቅረብ ፈልጋለሁ። እነዚህም እነላከም አንድ ላይ መጥተው አራቱ ኮማንዶች ደግሞ ኦርጋናይዝ ካደረጓቸው በኋላ ከፍተኛ እርዳታ ስትሰጡ ነበረ ማለት ነው። ኦንቶፕ ኦፍ ዘገባችሁ ሚዲያችሁን ራን በማድረግ ኦንቶፕ ኦፍ ዛት ነው እንግዲህ ይህን እርዳታ ስታደርጉ የነበረው እና ለዚህ ከፍተኛ ምስጋና ኦብዘርቭ ያደረኩትን ነገር ሳላመሰግን ማለፍ ስለማልፈልግ ነው። አሁን ከዛ የተለየ ነገር አይደለም እንጠይቃችሁ። አሁንም ከዚህ በፊት ያደረጋችሁትን ነገር እንድትደግሙት ነው። ዋን ላስት ታይም ቴሌቶኑ ላይ እንደዚህ ኢንተርቪዎችን ማድረግ፣ ማስታወቂያዎችን መስራት፣ ከመሬት ጋር በተለያየ ጊዜ በተለይ ሊደሮችን ለዜና ዘገባ በምታገኟቸው ጊዜ እዚህ ጋር ይሄኛውም ኢቨንት እነሱ ኢንጆክ ሲያደርጉት ኢቨንት ስለሆነ ቀጥታ ለህዝባቸው ውጭ ላለው ህዝባቸው ምን እንደሚጠበቅበት ከህዝቡ ምን እንደሚፈልጉ አሁን መጠየቂያ ጊዜ ነው እና በተለያየ ጊዜ ዜና ልትሰሩ ስለ ተጋድሎ ልታወሩ ወይም ደግሞ ህዝቡ ላይ የደረሰው የተለያየ ይሄ ጸፍጻፊ ሰራዊት የሚያደርገውን ነገር ሪፖርት ስታደርጉ ከህዝቡም ጋር በምትገናኙበት ጊዜ ከፋኖ መሪዎችም ጋር በምትገናኙበት ጊዜ በየርካኑ ውጭ ካለው ህዝባችሁ ምን ትጠብቃላችሁ? ለምን ይህንን ዳይሬክሽን ከጁን 22 በፊት ውጭ ያለው ህዝባችን ቢሰማ አቤት ብሎ ለመገኘት ይጠቅማል ማለት ነው። እችን አዳደርጋችሁ ይህንን በጣም ትልቅ የመተባበሪያ እና ከገንዘብ ባለፈ አንድ አካል አንድ ፊት የምንሆን በብዙ ልቦች አንድ ኦርጋኒዝም ሆነን ግን በብዙ ልብ የሚመታ ፍጡር ገባሽ ማለት የፈለግኩት ሴም ቢንግ ግን ብዙ ልቦች አሉ እና ብዙ አስተሳሰብ ቢኖረንም ይዳዝም ማድረግ አንድ ላይ መምታት ከቻለን ያ ጊዜው አሁን ነው። ይሄ ጊዜ ካለፈ በኋላ እጭ ምናምን እየተበሻሸቁ ነው፣ እየተሰዳደቡ ነው፣ እየተከፋፈሉ ነው፣ ፍራስትሬት አድርጊያለሁ ምናምን የሚሉ ነገሮች በየአቅጣጫው ሰማለሁ። አንድ ከሆነ ሁሉ ነገር ካለቀ በኋላማ ምን እንሰራለን? አንፈለግም። this is the time አለሁ የምንልበት ጊዜ እና በዚህ ሰዓት አለሁ ብለን እንድንወጣ የእናንተን አሻራ እንድታደርጉ መልሰን እንጠይቃለን። ሌላ የጠየቅሽኝ ጥያቄ እንግዲህ ስለ አማራ ዘብ በተደራጀ ሁኔታ በተመዘገቡ 501c3ዎች የተቆጠሩ ስራዎች የምንሰራባቸውን የተለያዩ አደረጃጀቶች እንሰራለን። ሁላችንም አሁን እንኳን መውረጃ እየደረሰ ነው፣ ግን የጀኖሳይድ ፕሪቨንሽን ኢትዮጵያ ዳይሬክተር ነበርኩኝ ላለፉት 5 ዓመታት 2020 ላይ ነበር የተዋወቀው። ከዛም በፊት አምባ ከዛም ደግሞ ኮአሊሽኖች ላይ የተወሰኑ ጊዜዎች እኔም ብቻ ሳልሆን አማራ ዘብ ላይ ያሉ ባልደረቦችን በራሳቸው ጊዜ ይሄ ቲንክ ታንክ ነው፣ ሰሚ ኮቨርት ሆኖ የሚሰራ ነው። ሰዎች በፈለጉ ጊዜ ሲመቻቸው ራሳቸው እንዲገልጡ ነው ማበረታታው። ብቻዬን አይደለም የምሰራው፣ ግን ይሄ ሰው በመረጠው ሰዓት ወደፊት የሚመጣበት ትግል ነው። ስራው እስከተሰራ ድረስ የግድ ኑ ብሎ ማስገደድ አይቻልም። ግን ከ2016 ጀምሮ አብሬያቸው የምሰራቸው ሰዎች በአንድ አይነት የተለያዩ ስኪል ያለን ግን በአንድ አይነት ለአማራ ትግል በአንድ አይነት አካሄድ የምናምን ሰዎች የምንሰራበት ነው እና ይሄ ያልኩሽ የተለያዩ ድርጅቶች ከሚያሰሩን ስራዎች ውጪ ነው አማራ ዘበን ኢንፎርማል የምንሰራበት እና እንደዚሁ ስለሱ የሚጠቅስ የጻፍናት ደብዳቤያችን ውስጥ የምናስገባት ነገር አለች። እሱን ላንብብልሽ። ስለ አማራ ዘብ የአማራ ዘብ የሀሳብ ማዕከል የአማራ ህዝብን ሁለገብ ትግል በማገዝ የሚሰራ ስብስብ ሲሆን በተለያየ የአማራን ህልውና ለማስጠበቅ የሚደረጉ ጅማሮችን፣ ንቅናቄዎችን፣ አጠቃላይ የአማራን ትግል ለማሳካት የሚደረጉ እንቅስቃሴዎችን በቴክኒካል ድጋፍ፣ በቴክኖሎጂ አቅርቦት፣ በሎጂስቲክ ምክር፣ መነሻ ሰነዶችን በማቅረብ እንዲሁም የእነዚህ አካላት መልእክቶች ለመላው ዓለም እንዲዳረስ በተለያዩ የአማራ ትስስሮች እና የታመኑ ግንኙነቶች በማስተላለፍ በተጨማሪም የአማራን ህዝብ በሚጠቅም መልኩ የሚንቀሳቀሱ ቡድኖችን ሁሉ በውጭው ዓለም እርዳታ የሚያገኙበትን መንገድ በማመቻቸት ይሰራል። ስለዚህ ማንም ይሁን በየግላችን ብዙ ጊዜ እንደዚህ አይነት ስራዎችን ሁሉ ጊዜ አንቺም ሁሉም ሰው የአማራ ብሎ የሚወጣ ሰው ሚዲያ ላይ ኢንቦክስሽ እንኳን እንዴት ነው የሚጨናነቀው? ይህን አግዙን፣ ይህንን አግዙን፣ መደራጀት እንፈልጋለን። እኔ ከሆንግ ኮንግ ከሲንጋፖር በቃ ከቪየትናም ኮንታክት አገኝ ያውቃሉ ሰዎች ከፓፓ ጊኒ በጣም ነው የሚገርምሽ ላይክ ሰው የመደራጀት ፍላጎቱና ይሄንን ዝም ብሎ በግል ካረግሹ የግል ኮንትሪቢሽን ነው የሚሆነው። ግን የተወሰነ ሰው አንድ ላይ መተሽ እነዚህን ኮንትሪቢሽኖች አዳፕ እያደረግሽ ስትመጪ አንዱ ጋር ሲጠይቅሽ ሴም ሰፖርት ሌላውም ጋር መላክ ትችላለሽ።
ቫሊዩን አንደኛ ይቀንሳል። ሁለተኛ በተለያየ ጊዜ ዲስከስ ስናደርግ የአማራን ጉዳይ ቲንክ ታንክ የለንም፣ ጠንካራ ቲንክ ታንክ የለንም፣ መቼ ነው የሚሰራው ምናምን እንባል ነበረ እና በሌላ ጉዳይ ከነዚህ ከተቆጠሩ ስራዎች ውጪ ስትራቴጂክ ጉዳዮች ላይ አብሮ ለመስራት የሚያስችለን የምንሰራበት ስብስብ ነው። ኢትስ ኦፕን የተስማማንባቸው ነገሮች ላይ ጽሁፎች መጻፍ ቢፈልጉ ሰዎች ምናምን የተለያዩ ነገሮችን አብረን መስራት እንችላለን ማለት ነው። በዛ መንፈስ ነው የምንሰራበት። ግን ብዙም ወደ ሚዲያ እንዲወጣ የሚጠበቅ አይደለም። ያው ይሄ አሁን ሆስት ሆነን ለመቅረብ ስላሰብንበት ነው እንጂ ብዙም ላታዩ ትችላለሽ ወደፊት በፊት ለፊት። ቴንክ ዩ። መልካም፣ በጣም አመሰግናለሁ። አክቹዋሊ ብዙ ጥያቄዎችን ጨርሻለሁ። ምናልባትም ከዚህ በኋላ በሚኖረን ጊዜ የተለያዩ አፕዴቶች ካሏችሁ እና የምታስተላልፏቸው ጥሪዎች፣ ማስታወቂያዎች በተከታታይ እንግዲህ እስከ ጁን 22 ከዛም በኋላ ደግሞ ሌሎች እንደዚህ አይነት ፕሮግራሞች ሲኖሩ ማስታወቂያዎቹ የሚቀጥሉ ይሆናል። የተለያዩ አፕዴቶች ሲኖሩ በዚሁ በሮሃ ሚዲያ ወጥተው የሚተላለፉ ይሆናል። ኢንጂነር ላከ በመጨረሻ የምታነሳው የምታስተላልፈው መልእክት ካለ እድሉን ላንተ ሰጥሃለሁ። ዶክተር ሰናይት ወደ አንቺ ስመለስ እንደው ከተገናኘን አይቀር ከዚህ ዛሬ ከተገናኘንበት የልዩ መረጃ ፕሮግራማችን ጋር ባይገናኝም ራሱን የቻለ ትልቅ አሳሳቢ አጀንዳ ነው። በዜና ሽፋናችንም ላይ የሸፈነው ነው። በተለያዩ የማህበራዊ ሚዲያዎችም እየሰማነው ያለ ጉዳይ ነው። በሳውዲ አረቢያ የሚገኙ ኢትዮጵያውያን 43 ናቸው ቁጥሩን ካልተሳሳትኩኝ የሞት ፍርድ የተፈረደባቸው በጣም በአሰቃቂ ሁኔታ ላይ የሚገኙ ወገኖች አሉ። በየትኛውም ባገኘነው ፕላትፎርም ሁሉ ድምፅ ልንሆናቸው ተስፋ ልንሆናቸውና የምንችለውን ማድረግ የምንችልበት እድል ካለ የእናንተም ተቋም እንደ ጂፒኢ ሁኔታ ምን አይነት ነገሮችን አድርጋችኋል? እንደው ሌሎችስ ደግሞ ተጽዕኖ ለመፍጠር እና እነዚህ ሰዎች ድምፅ ሲሰማ ዘንድ ምን መደረግ አለበት የሚለውን ነገር አጠር አድርገሽ ታስተላልፊልን። ሜቢ ከአንቺ ጀምሬ በኢንጂነር ላከል አጠቃል። እሺ፣ በጣም አመሰግናለሁ። እሱን ኢሹ ከመናገሬ በፊት እዚህ ይሰማል። አንደኛው እሱን ከመናገሬ በፊት ሁለት ነገር መናገር የምፈልገው በጣም ባጭሩ ኮሚቴውን በጣም አመስገን እፈልጋለሁ። ይሄ ስራውን እየጨረሰ ያለው አውትጎይንግ የሆነው የጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ አቶ ላዕከ በጣም ሁሉ ስብሰባ ላይ በመገኘት ከዚህ በፊት ምን ጠቀመ ምን አልጠቀመም የሚለውን በማስረዳት በጣም አንድ ላይ እጅና ጓንት ሆነን እየሰራ ነው እና በጣም ላመሰግናቸው እወዳለሁ ላሳለፉት ጊዜም አሁን አብረውን ለሚሰሩበት። መጨረሻ ላይ ደግሞ ይሄ ኤፈርት ከዚህ በፊት ከአከፋፈል ዘዴዎችም ጋር በተገናኘ ሁለተኛ ደግሞ ጊዜዎች አጭር በመሆናቸው ድጋፍ በብዛት የተሰበሰበው እንደምታውቁት ኖርዝ አሜሪካ አካባቢ ነው። አሁን ቴሌቶን በመሆኑ ኢንዲቪጁዋል ላይክ ታውን ሆል ውስጥ ስላልሆነ የሚደረገው ይሄ ኢቨንቱ ግሎባሊ ነው ይሄንን ኢቨንት የምንጠብቀው እና ይሄ ሰሜን አሜሪካ የሚደረግ ነው ምናምን ብሎ ሰው እንዳይዘናጋ ጁን 22ን አሁንም ቀኑን ማርክ እንዲያደርጉት ጁን 22 2025 ረዘም ላለ ጊዜ ወደ 12 ሰዓት ራን የሚያደርግ ነው ለማድረግ ያሰብነው። በዓለም ሁሉ ኮርነር ያለ ሁሉ አማራና ይህንን ስቃይ ማቆም እፈልጋለሁ ብሎ የሚያስብ ሌሎች ኢትዮጵያዊ ወንድም እህቶቻችን እንደዚሁም ከዛም በላይ በተለያዩ ሚዲያዎች ከአማርኛ ውጭ ባሉ ቋንቋዎች መረጃውን ለማስተላለፍ እንሞክራለን። እንቆማለን አጠገባችሁ የሚል ሁሉ እንዲያግዙ ግሎባሊ ምንም አይነት ጂኦግራፊ እንደማይገድበው ለማስረዳት ፈልጋለሁ። በመጨረሻ ላይ ስለ ሳውዲ አረቢያ ያነሳሽው በጣም የሚያሳዝን ነገር ነው። በጣም የሚያሳዝነው የዚህ ሁሉ ችግር ያው ምንጩ እዚሁ ሀገራችን ውስጥ ያለው መተላለቅ ነው፣ መሳደድ ነው። ከዚህ በፊትም እንዳልነው ዘር ጭፍጨፋ፣ የጦር ወንጀሎች፣ እንደዚህ አይነት አሰቃቂ ነገሮች ሲበዙ ዳፋው ከዛ ከአቅሙ በላይ የሆነው ህዝብ ይሰደዳል። እንደምታውቂ ብዙ ጊዜ የሚሰደዱባቸው መንገዶች ኢትዮጵያኖች ወይ በሊቢያ መንገድ ወይ በየመን አድርገሽ ወደ ሳውዲ አረቢያ ነው። ሁሉም በጣም በሱዳንም አድርገው የሚወጡት ሁሉም በጣም አስጊና ዴስቲኔሽናቸውን ደርሳለን ብለው የሚሄዱበትን ቦታ ስታይ መንገድ ላይ የሚያጋጥሟቸው ነገሮች ይሄ ከሂውማን ትራፊኪንግ ጀምሮ ኦርጋን እስከ መሰረቅ ያለ ማደንዘዣ ነው እንግዲህ ኦርጋኖች የሚወሰዱት። እንደምትሰሙት እንደምታውቁት በጣም አሰቃቂ ነገሮች ናቸው የሚገጥሟቸው። ኦን ቶፕ ኦፍ ዳት በየመን በኩል ከዚህ በፊት ኢንተርናሽናል ኒውስ ላይ
ከየመን ኒውስ ሰምታችኋል። በዘር ሁሉ በመከፋፈል ሳውዲና የመን ላይ ባለው ቦርደር ላይ ጦርነት የተነሳ በቃ ከአቅም በላይ ሆኖባቸው ጥለው የመጡትን ችግር በቃ ይሻላል ብለው መመለስ ሲፈልጉ የኢትዮጵያ መንግስት በዘር ለይቶ የትግራይና የአማራ ልጆችን አንቀበልም ሌሎችን አምጡ ብሎ ያው በኒውስ እንደወጣ ሁላችንም ሰምተናል። እና ፕሮፋይሊንጉ የት ድረስ እየሄደ እንደሆነ ያው በዛው እንድናውቀው ነው። በዚህ ሁሉ ውስጥ ነው እንግዲህ የ43 ኢትዮጵያኖች ሌላም የሶማሊያን ስም አሉበት የሞት ፍርድ ተፈርዶባቸው ኤቭሪዴ በሚባል ደረጃ 2 ሰው 3 ሰው 4 ሰው እየተወሰደ እየተገደለ ነው። እና እባካችሁ ድረሱልን ብለው ለተቋማት ውጭ ላሉ ኢትዮጵያኖች ወገኖቻቸው ይህንን አቤቱታ አቅርበዋል። በዚህም ጄኖሳይድ ፕሪቨንሽን ኢትዮጵያ መታደግ ይቻል እንደሆነ በሚል ያሉበትን እስር ቤት ያሉበትን ሁኔታ በየቀኑ የሚደረገውን ኤክስኪዩሽን እና ይሄ ዲፕሎማቲክ ፕሬዠር በማድረግ ቢያንስ ወደ መጡበት እንዲመልሷቸው የሳውዲ ባለስልጣኖች ላይ ዲፕሎማቲክ ፕሬዠር እንዲያደርጉ ለስቴት ዲፓርትመንት እና ለዩኤስ አምባሳደር በዩኤን እንግዲህ ደብዳቤ አስገብቷል። በተቻለ መጠን ያው አገር ቤት ያለው ጉዳይ እንዳለ በጣም አሰቃቂ ነው የምናየው ነው። እሱም ላይ ትልቅ አድቮኬሲ ያስፈልጋል። እንደዚህ አይነት ችግሮችም ሲደርሱ ደግሞ ቶሎ ለወገን ነፍስ ለማዳን ተረባርቦ የሐኪሞቹም ጉዳይ እንደምታዩ ነው፣ የአስተማሪዎቹም ጉዳይ እና በተቻለ መጠን እነዚህን ጉዳዮች ዝም ብለን ችላ ብለን ዜና ላይ ሮሃ ቲቪ ላይ ተሰርቷል ከምንተዋቸው ትዊትም በማድረግ የምናውቃቸውም በዚህ አይነት ሁኔታ ሪፕሬዘንታቲቮቻችንን በመንገድ ደብዳቤውም ያው አቬለብል ነው እንትን ላይ ሚዲያ ላይ አቬለብል እናደርገዋለን። ነፍስ የማዳን ስራ እንዲሰሩ መልእክት ማቅረብ እፈልጋለሁ። በአጠቃላይ ግን ሌሎችም ይሄ እነዚህ 42ቱ የሞት ፍርድ እንደተፈረደባቸው እናውቃለን። ግን የሌሎችም ዕጣ ይሄ ጉዳይ እስካላቆመ ድረስ መሰደድ እስከቀጠለ ድረስ የአብዛኞቹ ወንድምቶቻችን ዕጣ ይሄ እንደሚሆን ማሰብና ትግሉንም መደገፍ አለብን። አመሰግናለሁ። ያው በሚዲያም ላይ የተለቀቀ ፔቲሽንም አለ። እነዛን በመፈረም ምንም ነገር አላደረኩም ማለት ምናልባት አንዳንድ ጊዜ የአንድ ሰው ድምጽ የአንድ ሰው ፊርማ የአንድ ሰው ሼር ማድረግ ምናምን በራሱ ብዙ ኢምፓክት አለው። ዝም ብሎ አልፎ ከመሄድ ትርጉም የለውም ብሎ ከማለት እነዚህ ሰዎች የእያንዳንዱ ሰው ድምጽ ባሉ አለው። ምናልባት ማን የትኛው ቦታ ላይ ሊሰማቸው እንደሚችል እና ተጽዕኖ ሊፈጥር እንደሚችል ስለማይታወቅ በየትኛውም አጋጣሚ የምንችል ፔቲሽኑን መፈረም ለምናውቃቸው የዲፕሎማት አቅሞች ባለን ኮንታክቶቹ እነዛን ማሳልፎ ማሳየት። ከዛ ውጭ ግን በማህበራዊ ሚዲያችን ራሱ ሼር ማድረግ ያላገኙ ሰዎች መረጃ የሌላቸው ሰዎች መረጃ እንዲያገኙ ማድረግ በራሱ ትልቅ ነገር ነው። የተጠየቀው ድምጽ መሆን ስለሆነ በእያንዳንዱ መንገድ ድምጽ መሆን መልካም ነው ላለው አቶ ላከ የመጨረሻ ሀሳብ ልስማና እናጠቃለን። እሺ አመሰግናለሁ ማዛ። መጀመሪያ ምስጋና ለሚገባቸው ምስጋና መስጠት መጀመር እፈልጋለሁ። ሮሃ ሚዲያ ይሄንን ጊዜ ወስዳችሁ ስላነጋገራችሁን ይሄን ጉዳይ ደጋግማችሁ የእናንተም ጉዳይ በመሆኑ በደንብ አንክሮት ነው ያቀረባችሁት። አመሰግናለሁ። አንቺንም በሙሉ ክሩሽንም አማራ ሚዲያ ካውንስል በዚህ ስራ ሊተባበሩን ከቀደም ካለው ጊዜ ጀምሮ ያሉ አሁንም እንደገና ወደ እናንተ የመጣ ነው። አመሰግናለሁ። አማራ ጋርድ ዶክተር ሰናይት እና ከሷም ጀርባ ያሉት በሙሉ ወንድምና እህቶች እነሱን ማመስገን እፈልጋለሁ። እስካሁን ለረዱን ሁሉ ሰዎች በእያንዳንዱ በሚዲያውም በላይቭም ባደረግነው ላይ በሱ ለተሳተፉ ሰዎች ሁሉም ሰው ማመስገን እፈልጋለሁ። መጀመሪያ ይሄን ካልኩ በኋላ ግን ይሄን ፕሮግራም ኤምፋሳይዝ እንዲያደርግ እንደው አጥኖት እንዲሰጠው የምፈልገው ነገር ምንድነው? እስከ መቼ ነው ምክንያት በመፍጠር እንዳልሰማ የምንሆነው? ብዙ የአማራ ህብረተሰብ ውጭ ነው ያለው። ገና አንድ እግሩ እዚህ አንድ እግሩ እዛ ሆኖ እስከ መቼ ነው ሞት፣ ረሃብ፣ ጦርነትና በሽታ እላያችን ላይ ተጋርዶ እስከ መቼ ነው ዝም የምንለው? አይተን እንዳላየ የምናልፈው? ሃይማኖት እያለን ሃይማኖቱ የሚያስተምረውን ራሱን የማንጠቀምበትና ለወገኖቻችን የማንደርሰው እስከ መቼ ድረስ ነው? የሃይማኖት አባቶች እስከ መቼ ነው በዚህ ጉዳይ ላይ ዝም ሊሉ የሚችሉት? ይህን ሁሉ ማንሳት እፈልጋለሁ። የተከፈተብን የጥፋት ዘመቻ ቀጠሮ አይሰጥም። እስከ መቼ ነው የህዝባችንን መከራ ሰቆቃ በዝምታ የምንመለከተው? እስከ መቼ ድረስ ነው?
እስከ መቼ ነው አማራው ከርስቱና ከጉልቱ ተፈናቅሎ እንደ አቧራ ተበትኖ ሲኖር እኔን አይመለከተኝም በማለት በዝምታ የምናየው? ይህን ሁሉ መጠየቅ ፈልጋለሁ። እስከ መቼ ነው 4.5 ሚሊዮን የአማራ ተማሪዎች ከትምህርት ቤት ውጪ ሆነው 4,000 በላይ የሚቆጠሩ ትምህርት ቤቶች ተዘግተው 2 ዓመት ደርሰናል? እስከ መቼ ነው ይህን የምናየው? እና ይሄ የህሊና ጥያቄ በሁሉም ሰው በአማራውም ብቻ አይደለም በሌላውም ኢትዮጵያው ላይ ሊያድር የሚገባ ነው። ይሄ ስራ ቀላል አይደለም። ዛሬ ከጎናችን ያልቆመ በተለያየ ምክንያት ምንም የሆነ ምክንያት ከሌምራ ይሄ ምን ሊሆን ይችላል? ያ ራሱን የቻለ የሚመለስ ጥያቄ ነው። ጊዜውን ቅድም ዶክተር ሰናይት ያለችው ነገር ላይ ይሄ ሂደት ጊዜውን የጠበቀ የሚመለስ ጥያቄና የተመለሰም ያለ የምናየው ነው። በታሪክ ግን የሚያስጠይቅ ነው እና እስከ መቼ ነው ሌላው ኢትዮጵያዊ የሆነ ሰው አማራ የሆነ ሰው በዚህ ስራ ላይ ወደኋላ ሳይተባበር ሊቀር የሚችለው? እና በዚህ ጉዳይ ላይ ተባበሩን ነው የምለው። አሁንም እንደ በፊቱ ጥሬን አቀርባለሁ። እግዚአብሔር ይስጥልኝ መዓዛ፣ ስለጠራሽን ስላቀረብሽን ፕሮግራም ላይ በጣም አመሰግናለሁ። ታንኪዩ። በጣም አመሰግናለሁ ሁለታችንም፣ እግዚአብሔር ያክብርልኝ። አድማጭ ተመልካቾቻችን የዛሬ ልዩ መረጃችን ይህን ይመስል ነበር። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም